የዚህ አይነት ቦክስ አፕ ድሮፕ አኒሜሽን በካፕካት አፕሊኬሽን እንዴት አድርገን እንደምሰራ ዛሬ ምርጥ አድርጌ ላሳያችሁ። ፎሎው፣ ሸር፣ ኮፒ ሊንክ ምናምን እያልኩ አላስቸግራችሁ። ቪዲዮዋን በደንብ አድርጋችሁ ተከታተሉኝ። ቀጥታ ወደ አሰራሩ ወደ ዕለቱ ስራችን ስንሄድ እንግዲህ ካፕካት አፕሊኬሽናችን ከላይ ነካ አድርገን ወደ ውስጥ እንገባለን። በእንደዚህ መልኩ ወደ ውስጥ ያስገባን ኒው ፕሮጀክት ወይም ደግሞ ኒው ቪዲዮ የምትለዋን ነካ እናደርግና አዲስ ፕሮጀክት እንቀርጽለታለን። እንደምትመለከቱት ከላይ ቴብሏን አድ ብለን እናስገባታለን። ካስገባን በኋላ በእንደዚህ መልኩ ነው የሚያመጣለን። እዚህ ጋር አስፔክት ሬሾ ቅድሚያ እንመርጥለታለን። የቲክቶክ አድርገን በእንደዚህ መልኩ እንገባለን። እዚህ ጋር እንግዲህ እንደምታዩት አረንጓዴ ስክሪን ነው የምታየው በፒንክ ከለር ወይም ደግሞ በቀይ ቴብል ማለት ነው። ስለዚህ እሱን ባክግራውንዱን ከታች ካሉት አይኮኖች መሃል ፈለግ አድርገን ሪሙቭ ቢጄ የሚለውን ነክተን ክሮም ኪ የምትለዋን በመንካት በእንደዚህ መልኩ እናስወግድለታለን። እንደምትመለከቱት ዳርዳሩ ላይ ቅንጣጢት አንዳንድ አረንጓዴ ነገሮች ይታያሉ። እነሱን ለማጥፋት እዚህ ጋር ይችን ጨመር ማድረግ ብቻ ነው። ኦኬ፣ በዚህ መልኩ ተወግዶልናል ማለት ነው። ስለዚህ በዚህ መልኩ ከተወገደልን ከርሰሯን ሳብ እያደረግን የተወሰነ ሰከንድ እንሰጠዋለን። ኦኬ፣ በእንደዚህ መልኩ ተቀምጧል። አሁን ባክግራውንዱን የተወሰነ ከለር እንስጠው። እዚህ ጋር ባክግራውንድ የምትለዋን እነካለን። እዚህ ጋር ደግሞ ከለር የሚለዋን ነክተን ለባክግራውንዱ የዚህ አይነት ከለር እንሰጠዋለን። ለምሳሌ ይሄ ከለር ቢሆን በቂ ነው። በእንደዚህ መልኩ ተቀመጠልን ማለት ነው። እዚህ ጋር ኦቨርሊ እንለና ካርቶኗን ወይም ደግሞ ቦክሷን እናመጣታለን። አድ ኦቨርሊ፣ እዛ አድ ኦቨርሊ ብለን መልሰን ካርቶኗን በእንደዚህ መልኩ አድ ብለን እናስገባታለን። ኦኬ፣ እንደምትመለከቱት ካርቶኗ እችን ትመስላለች። እሷንም ከርሰሯን ሳብ አድርገን ከመጀመሪያው ከቴብሉ ጋር እኩል እናደርጋታለን። ኦኬ፣ በእንደዚህ መልኩ እኩል ሆናልናለች ማለት ነው። እዚህ ጋር እኩል ስትሆንልን ራሷን ሳይዟን ቀነስ እናደርግና ከቴብሉ በላይ እንድትቀመጥ እናደርጋታለን። እንደምትመለከቱት ጥቁር ባክግራውንድ አላት። እሷንም ወደኋላ እንመለስና ባክግራውንዷን አሁንም ሪሙቭ ቢጄ የሚለውን ነክተን ሙሉ በሙሉ ጥቁሩን እናነሳላታለን። ሪሙቭ ቢጄ የሚለውን ነክተን አውቶ ሪሙቭ ስናደርጋት ሙሉ በሙሉ ጥቁሩ ይነሳል በእንደዚህ መልኩ ማለት ነው። ከዛ ወርታች ትንሽ ዝቅ አድርገን በእንደዚህ መልኩ አስተካክለን እናስቀምጣታለን። እያችሁ እንደዚህ ተቀመጠች ማለት ነው። እዚህ ጋር እንግዲህ ምን እናስገባለን? የቅድሙን ያያችሁትን የአፕ አኒሜሽን ድሮፕ እያደረጉ የምናይ ይሆናል። አሁንም አድ እንላቸዋለን እነሱን ማለት ነው። ኦኬ፣ አድ ኦቨርሊ እዚህ ጋር ካፕከትን እንፈልግና እናስገባ። ለምሳሌ ኦኬ፣ ካፕከት አፕ እዚህ ጋር አለች። እሷን አድ ብለን በእንደዚህ መልኩ እናስገባታለን። አያችሁ ቻት እዚህ ጋር እሷን እንደዚህ ካስገባው በኋላ ሳይዟን የተወሰነ ቲክነሷን ቀንሳታለሁ። ኦኬ፣ ቲክነሷን ቀነስ አድርግና በእንደዚህ መልኩ አስቀምጣታለሁ። ከዛ አስተካክዬ እንደዚህ ካስቀመጥኩ በኋላ እችን ምን አድርጋታለሁ? እዚህ ጋር ከርሰሯን ያዝ አድርግና ጫፏን እኩል አድርጋታለሁ። እዚህ ጫፏን እኩል አድርጋታለሁ። እዚህ አንድ ኪፍሪም ፖዚሽን መሀል ላይ አለፍ ብዬ አንድ ኪፍሪም ፖዚሽን አስላታለሁ። እዚህ ጋር የመጨረሻው ኪፍሪም ፖዚሽን ላይ ይመጣና እንደዚህ ወር ላይ ድሮፕ ስታደርግ የማሳይ አደርጋታለሁ ማለት ነው። ኦኬ፣ በእንደዚህ መልኩ ወር ላይ ድሮፕ ስታደርግ የምታሳይ ካደረግን በኋላ ሶስተኛ ኪፍሪም ደግሞ ወደ ጎን እንደዚህ ሄድ ትልና ትንሽ ዘመን ብላ በእንደዚህ መልኩ ስትቀመጥ የሚያሳይ አድርገን እናስቀምጣታለን። ጨረስን ማለት ነው። አሁን እዚህ ጋር ምን ይቀረናል? ማስክ እናደርጋለን። ማስክ የሚለውን እነካና ሆሪዞንታሊ ማስክ። ኦኬ፣ ሆሪዞንታሊ ማስክ እንዴት አድርገን እናደርጋለን? በእንደዚህ መልኩ ይቀመጣል። አፖ እንደዚህ ድሮፕ ስታደርግ ድሮፕ ማድረግ ከምጀምርበት ላይ ከፍ እንልና ማስኩን በእንደዚህ መልኩ እናስቀምጠዋለን። ኦኬ፣ እንግዲህ አፓን መከተል ነው። አሁንም ራሱን ከማስክ ሳንወጣ ወደ ጎን ሸርተት እናደርጋለን። ወደ ጎን ማለት ነው። አለፍ እያደረግን እያየን ማስክ እናደርግለታለን። ኦኬ፣ እንደምትመለከቱት አሁን ስትወጣ እየታየ ነው። ኦኬ፣ እዚህ ጋር ትንሽ ወር ላይ አለፍ እናደርግና እንከተላለን ማለት ነው። ማስኩን እንዴት አድርገን እችን ጨመር ያያችሁ ነው። እሺ፣ አለፍ ስትልም እንደዚሁ ጨመር
አሁንም ማስኳን ወርታች ቀነስ፣ አሁንም ወርታች ቀነስ፣ ኦኬ። እዚህ ጋር ትንሽ የሚቀረን ነገር አለ። እሱንም እንዴት አድርገን እንከተላለን? እንደምትመለከቱት ከላይ ወር ላይ እንደዚህ ጨመር እናደርግና ጫፍ ላይ እንዲጠብቅ ነው የምናደርገው። ኦኬ። እዚህ ጋር ዋይ አክሲሷን ትንሽ ጨመር። ኦኬ። በእንደዚህ መልኩ ይመጣል ሪዛልቱ። አሁንም ወደኋላ እንመለሳለን። እንደምትመለከቱት ማስኩ ከታች የሚጀምር ከካርቶኑ ጫፍ መታየት ስላለበት ከካርቶኑ ጫፍ ላይ እናደርገውና ማስኩን ስትወጣ እንዲከተል እናደርገዋለን ማለት ነው። እንደምትመለከቱት አሁን አሪፍ ነው። አያችሁ፣ በእንደዚህ መልኩ ስትወጣ ይከተላል ማለት ነው። ኦልሬዲ አሁን ሰርተን ጨርሰናል። ቸክ እናድርጋት። ኦኬ፣ ትንሽ እዚች አካባቢ ተከትሏል። እሷን ምን እናደርጋለን? እዛው ማስኩ ላይ ወይ አክሲሷን መጨመር ማለት መቀነስ ወርታች ማለት ነው። አያችሁት? ወይ አክሲሱ ስንቀንስለት ማስኩ ወርታች ይቀራል ማለት ነው። አሁን እንቀንሳለን። ኦኬ፣ ጨረስን። በዚህ መልኩ ድሮፕ ሲያደርግ እንዲታይ እናደርጋለን አፕሊኬሽን። አያችሁት? አሁን ይህን ምን ማድረግ አለብን? ዱፕሊኬት እናደርገዋለን። የቱን ነክተን? ይህን የመጀመሪያውን የካፕካት አፕሊኬሽን ቪዲዮውን ነካ እናደርግና ራሱን ዱፕሊኬት አድርገን ድሮፕ ሲያደርግ የሚያሳይ እናደርገዋለን ማለት ነው። እንደምትመለከቱት ይሄን አድ ዱፕሊኬት ካደረግነው በኋላ ሁለተኛ ሲወጣ የሚያሳይ የምንሰራ ይሆናል። አያችሁ? አሁንም ደግሞ ሁለተኛውን ደግም እናደርግና ዱፕሊኬት እንለዋለን። ይህንም ኦቨርሊ እናደርገዋለን። ኦቨርሊ አድርገን ከታች ሶስተኛ ድሮፕ ሲያደርግ ወይም ሲወጣ የሚያሳይ እናደርገዋለን። እንደምትመለከቱት 3 ሆኑ ማለት ነው። ስለዚህ ሁለተኛውን ነካ እናደርግና ሌላ እናደርገዋለን። እንዴት አድርገን? ከዚህ ጋር ሪፕሌስ የሚለውን ነካና ሌላ አፕሊኬሽን ማድረግ እንችላለን። ለምሳሌ ላይክ የሚለውን አድርገው። ኦኬ፣ እንደምትመለከቱት ሁለተኛው ላይክ የሚል ይሆናል ማለት ነው። ሁለተኛው ፍሬም ላይ ላይክ የሚለው ለብቻ ወደ ጎን ገንጠል ብሎ እንዲቀመጥ አድርገዋለሁ። እሺ፣ ሶስተኛውን ደግሞ አሁንም ነካ አደርግና ሪፕሌስ ብዬ ሌላ አድርገዋለሁ። ለምሳሌ ሌላ አፕሊኬሽን ምን አይነት አፕሊኬሽን ማድረግ እችላለሁ? የፈለኩትን አፕሊኬሽን ማድረግ እችላለሁ። እናንተም የፈለጋችሁትን አድርጉ። ለምሳሌ እኔ ሶስተኛውን ፌስቡክ አድርገዋለሁ። ፌስቡክ ካደረኩ በኋላ ሶስተኛው አጭር ፊልም ላይ ፌስቡኳን ለብቻ በእንደዚህ መልኩ ወደዚህ እንድትወጣ አድርጋታለሁ። አያችሁ? ሁሉንም እንግዲህ እንዲያችሁ ይኸው ድሮፕ ያደርጋሉ። በእንደዚህ መልኩ ወጥቶ ቁጭ ይላሉ ማለት ነው። እንደዚህ አድርገን መስራት እንችላለን። የመጨረሻ ስራችን ምን ይሆናል? ኤክስፖርት አድርገን ወደ ስልካችን እናወርዳለን። በቃ የዛሬ ቪዲዮ ይሄ ነበር። በሌላ ቪዲዮ እስክንገናኝ ቻው።